የአርቲስት ነጻነት ወርቅነህን ህልፈት ተከትሎ በሕዝብ ዘንድ ከፍተኛ ስሜት ከፈጠሩት ክስተቶች አንዱ አስናቀ የተባለው ተዋናይ የ29 ዓመታት የማይነጠል ጓደኛው መሆኑን በመግለጽ ያቀረበው የእንባ እና የሐዘን ትርክት ነው። ሆኖም የነጻነት እህት ሚሚ እና ወንድሙ ወንዴ በቅርቡ በሰጡት ቃለ ምልልስ ይህንን የማኅበራዊ ሚዲያ እና የአደባባይ ጓደኝነት ትርክት እጅግ ሞጋች በሆነ እና ማስረጃን መሠረት ባደረገ መልኩ አፈራርሰውታል። ቤተሰቦቹ እንዳጋለጡት ከስሜት ቀስቃሹ የአስናቀ ንግግር ጀርባ ያለው እውነተኛ ጓደኝነት ሳይሆን አጥፊነትን ማጀብና የራስን ስም የማጉላት ፍላጎት ነው። አስናቀ በቀብር ሥነ ሥርዓቱ ላይ በ29 ዓመታት ውስጥ ከአንድ ወር ውጪ ተለይተን አናውቅም ከማለቱ የብዙዎችን አንጀት በልቶ ነበር። ነገር ግን እህቱ ሚሚ ይህንን በአሃዝ እና በታሪክ ስትሞግተው የውሸቱን ስፋት ያሳያል። ነጻነት ያረፈው በ43 ዓመቱ ነው። ከዚህ ላይ 29 ዓመት ሲቀነስ ጓደኝነታቸው በ14 ዓመቱ እንደጀመረ ያሳያል። ነገር ግን ሚሚ እንደምትለው ነጻነት በ16 ዓመቱ የሳምባ ምች ታሞ ከአባቱ ጋር የነበረበት ጊዜ፣ በአሜሪካ ለ2 ዓመት ከ7 ወራት የኖረበት ጊዜ፣ እንዲሁም አስናቀ በሥራ ምክንያት ሐረር የኖረባቸው ረጅም ዓመታት አሉ። እነዚህን ተጨባጭ የሕይወት ውጣ ውረዶች እና ርቀቶች እያሉ ከአንድ ወር ውጪ አልተለየንም ብሎ መናገር የሐዘኑን መድረክ ለራስ ፕሮሞሽን ሴልፍ ፕሮሞሽን ከመጠቀም የዘለለ ትርጉም እንደሌለው ቤተሰቦቹ በአጽንዖት ይሞግታሉ። በዚህ ቃለ ምልልስ ውስጥ እጅግ አነጋጋሪ የሆነው ነጥብ የጓደኝነት እውነተኛ ትርጉም መፈተሹ ነው። ነጻነት ህንድ ታክሞ ሲመለስ ሐኪሞች በአንዲት የጠርሙስ ቆርኪ መጠን እንኳን አልኮል እንዳይወስድ ጥብቅ ማሳሰቢያ ሰጥተው ነበር። ይህንን ደግሞ ቤተሰቦቹ ለአስናቀ እና ለሌሎች ጓደኞች በግልጽ አሳውቀዋል። ወንድሙ ወንዴ እውነተኛ ጓደኛ ማለት ጓደኛው ገደል ሲገባ አብሮ የሚገባ ሳይሆን ተጨቃጭቆም ቢሆን ከጥፋት የሚመልስ ነው በማለት የአስናቀን ጓደኝነት ሚዛን ላይ ያስቀምጠዋል። ነጻነት መጠጥ በማይገባው የጤና ቀውስ ውስጥ ሆኖ ሳለ እና አስናቀ ታገስ በተባለ መጠጥ ቤት ውስጥ አብረውት ይጠጡ እንደነበርና ሂሳቡንም ነጻነት ይከፍል እንደነበር ቤተሰቦቹ አጋልጠዋል። ከዚህም አሳዛኙ ነገር አስናቀ ራሱ በቀብሩ ዕለት ዛሬ ታገስ ቤት ቀጠሮ ነበረን በማለት መመስከሩ ነው። ለሕይወቱ አደገኛ የሆነን ነገር ሲያደርግ ከመከልከል ይልቅ አብሮ በመጠጣት የሚያጅብ ሰው እንዴት የ29 ዓመት አሳቢ ጓደኛ ሊባል ይችላል? የሚለው የቤተሰቦቹ ጥያቄ ኅብረተሰቡ ስለ ጓደኝነት ያለውን ብዥታ የሚያጠራ ነው። አስናቀ በቤተሰቡ ስብሰባ ላይ ከእናንተ በላይ እኔ ነኝ ያዘንኩት፣ እኔ ነኝ የምጎዳው በማለት የሐዘኑ ዋና ባለቤት ለመሆን መሞከሩ ቤተሰቦቹን ክፉኛ እንዳስቆጣቸው ሚሚ ገልጻለች። ሆኖም ነጻነት በሕይወት እያለ የነበረውን እውነታ ለወንድሙ ለወንዴ አውጥቶ ነግሮት ነበር። ብዙ ሰው በዙሪያዬ ቢኖርም እንዳይመስልህ እኔ ሰው የለኝም። ይህ አሳዛኝ ንግግር ነጻነት በጓደኞቹ ዘንድ የነበረውን የብቸኝነት ስሜትና የጓደኞቹን አስመሳይነት ራሱ ጠንቅቆ ያውቅ እንደነበር ያሳያል። በተጨማሪም አስናቀ በማኅበራዊ ሚዲያ ላይ ነጻነት መኪና ከገዛ 1 ወር ከ15 ቀኑ ነው፣ ከዚያ በፊት ምንም አልነበረውም በማለት ያሰራጨው መረጃ የኪጃፋንድነኪ የገንዘብ ማሰባሰቢያን ትርክት መኪና የለው ቤት የለው ለማለት ለማጠናከር ሆን ተብሎ የተፈበረከ መሆኑን ቤተሰቦቹ አጋልጠዋል። በእውነታው ግን ነጻነት መኪናውን ከገዛ 8 ወራት እንዳለፉት የውል ማስረጃዎች ያረጋግጣሉ። የሞችን ስም እና ክብር ዝቅ አድርጎ ገንዘብ ለመሰብሰብ መሞከር ከእውነተኛ ጓደኝነት ይልቅ የጥቅም እና የትርክት ፖለቲካ ማራመድ መሆኑን ቤተሰቦቹ ሞግተዋል። የነጻነት ቤተሰቦች ያቀረቡት የአስናቀ እና የመሰል ጓደኞች ታሪክ በማኅበራዊ ሚዲያ አደባባይ ከሚታየው የሐዘን ትወና ጀርባ ያለውን አስደንጋጭ ግብዝነት ያሳያል። አንድን ሰው በሕይወት እያለ ከጥፋት ሳይታደጉ አብሮ በመጠጣት ገደል እንዲገባ መንገዱን አመቻችቶ ሲሞት ግን ከእኔ በላይ ማንም አላዘነም በማለት የአደባባይ ጀግና ለመሆን መሞከር የሞራል ኪሳራ መሆኑን ይህ የቤተሰቦቹ ክስ በግልጽ አስምሮበታል። ተዋናይ አስናቀ ለዚህ ክስ የሚሰጠው ምላሽ ይጠበቃል።